ምን ከምርሽ ነው መሲ? አዎ። እንዴት? ለምን ደስ ታደርጊያለሽ? ከቻልኩ እንዴትም አድርጌ ያሸንፋለሁ። ሄለን ላይ መድረስ ያለኝ አማራጭ እሱ ብቻ ነው። ይህንን ቤተሰብ የዋሸሹ ወይ ደግሞ የደበቅሽ ትልቁ ነገር ምንድን ነው? ንገሪኝ። እንዴ ኤልሹ ምን እያልሽ ነው? ምን ነው? ጥያቄ እኮ ነው የጠየኩሽ። አይ ይህንን መመለስ አልችልም። እንደዛ ከሆነ ሚስጥርሽን ይናገረዋለሁ። እንዳስበልሽ ኤልሹ፣ እባክሽን በፈጠረሽ እንደዚህ እንዳታደርጊ። ምን ለማድረግ እየሞከርሽ ነው? ለምንድን ነው ልጅቷ እንደዛ የምታሳቅፊያት? ወንድሜ እኔ አንተን ለመጠበቅ ነው። ምንድን ነው የምታወሪው? ከምንድን ነው የምትጠብቂው? በቃ ተይኝ አልኩሽ እኮ እንዴ! ተይኝ። በዛ ላይ እኔ የማደርገውን ነገር አውቃለሁ። ከምንም ነገር ልጠብቅኝ አትችይም። ጠብቀኝ፣ የማሳይ ነገር አለ። መጣሁ። ለምንድን ነው ህፃናቶቹን ከየቦታው እየሰበሰብሻለሽ? እኔ እስከማውቀው ድረስ ምንም አይነት የእርዳታ ድርጅት የለሽም። እንዴ ምን እያልክ ነው? ማስረጃ አለኝ። ዝም እያለ ለምጠይቅሽ ስለ አንቺ ብዙ ያልገባኝ ነገር አለ። ልታስረጅኝ ይገባል። አንተ መቀባጠርን አቁምና ከክፍል ይውጣ። ቆይ ትንሽ ያበዛውን መሰለህ? ምን አይነት ድፍረት ነው? ነገሩን በሰላም ፈታው ይሻል። እያስፈራራኝ ነው? እያስፈራራሁሽ አይደለም፣ ግን እውነቱን ማወቅ እፈልጋለሁ። ስማ፣ ስለምን እንደምታወራ ምንም አላውቅም። እርግጠኛ ነሽ አታውቂም? አዎ አላውቅም። አሁን ከዚህ ውጣ። ያንን ማድረግ አልችልም። ከዚህ ማለት አንቺ ልታስረጅኝ ይገባል። እዚህ ቤት ያለው ሰው ሁሉ ስለዚህ ነገር ምንም ነገር አያውቅም። ስለምታወራው ነገር ምንም ነገር አላውቅም አልኩ። አይገባም እንዴ? እኔ ደግሞ ማስረጃ አለኝ እያልኩሽ ነው። የት አለ? የት ነው ማስረጃ? ወደ ውስጥ ነው እትዬ። የቀየው ሰው በሙሉ ያንቺን አድራሻ እየጠየቀ ነው። ይሄን ነገር ተረጋግተን ነው ማውራት ያለብን። እሺ፣ በዚህ መልኩ መሆን አይችልም። ሁሉንም ነገር እነግርሃለሁ፣ ግን አሁን አይደለም። ቆይ ሀዘን ላይ እንደሆንኩ አይታይህም እንዴ? እና መች ነው የምንነግርህ? እንደተባለው ደግሞ ሰዎች እየፈለጉሽ ነው። አሁን ሂድልኝ በቃ። ለብቻዬ መሆን አለብኝ። ነገ እናወራለን። ኢንተርስታንት አንቺ ካነበብሽ ለምን አትነግሪኝ? ይህን ያክል የኔ ማንበብ አስፈላጊ እጩ እንደሚ ደግሞ አሁን እሷ በዛ ክፈትና አንባርኩ አለ ክፈትና አንባርኩ ሄሎ በስተመጨረሻም አሁን ላይ እንግዲህ የኑኑን ውጤት ለማየት እንግዲህ አኑሻ ሰጥተዋለች ማለት ነው። ስለዚህ እያየው እያለ ነበር እንግዲህ ፓርቱ ያለቀው። በነገራችን ላይ አሁን ላይ ቤሎ ይህን ነገር ማወቁ በጣም አሪፍ ነገር ነው። ለኑኑ ራሱ እንደዚህ የምትሰቃይበትንና እንዲሁም ደግሞ በጣም የተጨናነቀችበትን የምታስብበትን ነገር ያው ያለውን ጉዳይ እሱ አወቀ ማለት ነው። እሱ ካወቀ ደግሞ ጥግ ድረስ ይሄዳል እንጂ እንደ እናቱ አሊያም ደግሞ እንደ እህቱ በምንም አይነት ነገር እሷን ሊበድላት ሊያሰቃያት አይችልም። ስለዚህ መፍትሄ የሚለውን ነገር በእርግጠኝነት ይህ ነገር ወረቀት ላይ ያየሁት እውነት ነው ወይንስ ደግሞ ውሸት ነው ብሎ ደግሞ እሷንም ወስዶ የሚያስመረምራት ይሆናል። ስለዚህ ካስመረመራት ደግሞ ምንም አይነት ነገር እንደሌለባት ያውቃል። እሷም ደግሞ ታውቃለች። ካለችበት ጭንቀት ባጭሩ የምትወጣ ይሆናል ማለት ነው። በተለይ ኑኑ እንደዚህ ከምትጨናነቅ እንትን ላይ መውጣት አለባት። ምክንያቱም በጣም ብዙ ነገሮች ላይ ከእሷ ላይ ስለበዙባት ማለት ነው። አሁን ላይ እንግዲህ ቤሎን እንደምትወደው እንደምታፈቅረው ነው እንግዲህ እየተረዳ ነው ማለት ነው። አዶናይ ቢወዳትም ቢያፈቅራትም እሷ ግን ለአዶናይ ምንም አይነት ነገር የፍቅር ስሜት እንደሌላት ተረድተናል። ምክንያቱም ለማስመሰልና እንዲሁ አዶናይን ሲያፋጥጠው አዎ የኔ ፍቅረኛ ነች እኔና እሷን ማንም አይለየንም በማለት እንግዲህ መልሷል። ግን ደግሞ አዶናይን ስላላመነ በአዶናይ ፊት ራሱ ኑኑን እዞ መጥቶ እናንተ ፍቅረኛሞች ናችሁ ወይንስ ደግሞ አይደላችሁም? እውነቱን እየተያያችሁ ሁለታችሁም እንድትነግሩኝ እፈልጋለሁ ብሎ ነበር። ግን ደግሞ ኑኑ አዎ ፍቅረኛዬ ነው በማለት እሷም ተናግራለች። ሲቀጥል ደግሞ ሲተቃቀፉ ባይኑ አይቷል። ይህማ ሊሆን አይችልም፣ አይንሽ ደግሞ አይንሽ ላይ ያለው ነገር ይነበባል፣ ትወጅኛለሽ በማለት እንግዲህ ቤሎ ተናግሯል። ይህ ነገር ሁሉ ሁለታቸው አረጋግጠውለት ይብን እሱ ግን እያመነ አይደለም ማለት ነው። ምክንያቱም እንደምትወደው እንደምታፈቅረው ያውቃል። ግን ደግሞ የሆነ ችግር አለ እሷን ስለሚያሰቃዩት ብዙ ጫና ስለሚያደርጉባት ነው ብሎ ስለተረዳ ማለት ነው። እና በዚህ ጉዳይ ያው አዶናይ ለለቶ እጅግ በጣም ደስ ብሎታል ማለት ነው። ምክንያቱም
መቼም ከኔ እንደማትወጪ እኔ ራሱ አቅ ነበር በማለት የኔ የሆነን ነገር ለራሴ ከማድረግ ወደ ኋላ አልልም ብሏል። በባለፈው ራሱ ሲናገር ነበረ። በቃ የኔን የሆነ ነገር ለራሴ ያደርጋለሁ፣ የአባቴ ገዳይ ማን እንደሆነም ጥግ ድረስ በመሄድ እደርስበታለሁ እያለ ራሱ አዶናይ ለራሱ ቃል ገብቶ ነበር ማለት ነው። አሁን ላይ እንግዲህ አዶናይ ያው ወይዘሮ ሄለንን አናግሯታል። ምክንያቱም ያናገራ ስለ ህጻናቶች ጉዳይ ነው ማለት ነው። መኩ ያው ክፍለ ሀገር ሄዶ ነበረ። ስለ ህጻናቶች ያለውን ነገር እስከዛሬ እየሄደች ህጻን የምታመጣባቸውን ግለሰቦችን አናግሮ መጥቶ ነበረ ማለት ነው። ስለዚህ እንዳለ ህዝቡ እየፈለገች ነው። ምክንያቱም ልጆቹ የት ደረሱ የት አሉ የሚለው ነገር ይሄ ድርጅት አለኝ የምትለው ነገር ልጆችን እያለ ሰብስባ ስለምትወስድ የት ነው የምታደርሳቸው የሚለውን ነገር ለማወቅ በሄደበት ሰዓት ግን ደግሞ አሁንም ቀየው እንዳለ ራሷን ወይዘሮ ሄለንን እንደሚፈልግና ስለ ልጆቹ አድራሻ እንድትነግራቸው እየፈለጉ ይገኛሉ ማለት ነው። እሷ ድርጅት አለኝ ብላ ነው የምትወስዳቸው፣ እረዳቸዋለሁ እያለች ነው የምትወስዳቸው። ግን ደግሞ ወስዳ ምን እንደምታደርጋቸው አያውቁም ማለት ነው። ይህን ስራ ደግሞ እንደምሰራ ማንም አያውቅም ከቤት ውስጥ ማለት ነው። መኩ ነው በሆነ አጋጣሚ ያወቀውን ነገር ደግሞ ለአዶናይ ነግሮት ነበር። አዶናይ ደግሞ በራሱ መንገድ እያጣራ ይገኛል እና ወይዘሮ ሄለንን ሲጠይቃት እንዴት እንደዚህ አይነት ነገር እንትን ትላለህ? ከዚህ በፊት እኮ የሆነች ጓደኛዬ ድርጅት ነበራት ከመሞቷ በፊት ስለሷ ነው ሳግዛት ስላየ ሊሆን ይችላል እንጂ ሌላ ምንም አይነት ነገር ስህተት እየሰራው አይደለም በማለት እንግዲህ አዶናይም ለወይዘሮ ሄለን ለመናገር ሞክሯል ማለት ነው። እሷ ግን በጣም ነበር የፈራችው የተርበተበተችው። ይሄን ነገር ቤሎን መስማት የለበትም እሱ ከሰማ አለቀልኝ በቃ እያለች እየፈራች ትገኛለች ማለት ነው። ምክንያቱም ቤሎ ትክክለኛ ነገር ጥሩ ነገር መስራትን ይወዳል። መጥፎ ነገር የሚሰሩትን ደግሞ ጥግ ድረስ ከመሄድ ወደ ኋላ አይልም ማለት ነው። እና ኑኑን አሁን ላይ ራሱ የሚታገለው ምክንያቱም ወዳ ፈቅዳ በራሷ ፍላጎት ከሆነ ያው ወዶ ሳይሆን በግዱ ይቀበላል ማለት ነው። የአዶናይ መሆኗን ግን ደግሞ አይኗን የሚያነበው ነገር አሁን ለምሳሌ ጌም ሲጫወቱ ነበር ማለት ነው። ሁላቸው ሲጫወቱ ነበር እና አዲስ ፍቅረኛ ተብዬዋ ስትስመው ራሱ እሷ በጣም ነበር የደነገጠችው ኑኑ ማለት ነው። ምክንያቱም ስለምትወደው ስለምታፈቅረው ሌላ ሴት ስትስመው ፊት ለፊቱ ስላየች በጣም ነበር የደነገጠችው። ሲቀጥል ደግሞ የመጨረሻ ቅጣቷ ወይም ደግሞ ሚስጥርሽን ያንቺን የሆነ ማንም የማያውቀውን ሚስጥርሽን እዘረግፍልሻለሁ አሊያም ደግሞ አዶናይን ትስሚዋለሽ በማለት ነበር እንግዲህ ለኑኑ ቅጣት የሰጧት ማለት ነው። ይህንን ነገር ማድረግ አልችልም በፍጹም በማለት እንግዲህ ስትናገር፣ ግን ደግሞ ኤልሹ ምን አለቻት? እማስሚው ከሆነ ቅጣትሽ ነው ሳሚው፣ ካለዚያም ደግሞ እውነቱን ማንም የማያውቀው ሚስጥርሽን እኔ ራሱ አሁን እዘረግፈዋለሁ በማለት ስትናገር እንግዲህ ያው ቤሎ ተናዶ ራሷ አኑሻን በመያዝ ወስዷታል ማለት ነው። ለምንድን ነው እንደዚህ የምታሰቃያት ልጅቷን? ለምንድን ነው እንደዚህ አይነት ነገር የምታደርገው? እያለ ሲቆጣት ነበረ። እኔ አንተን ለመጠበቅ ስለምፈልግ ነው እንደዚህ የማደርገው። አንድ ወንድሜ ነህ፣ እንዳጣህ አልፈልግም። ስለዚህ ለአንተ ብዬ ነው ይህን ሁሉም ማደርገው ብላ ነበረ ማለት ነው። እሱ ደግሞ ምንም እሷን እየጎዳሽ ለእኔ የምታደርጊው ነገር የለም፣ ዝም ብለሽ ሌሎች ነገሮችን እንትናት ወይ፣ ስለዚህ ከእሷ ላይ እጅሽን እንድታነሽ እፈልጋለሁኝ ወይም ደግሞ እንድታሰቃያት በፍጹም አልፈቅድልሽም እያላት ነበረ። እንግዲህ በስተመጨረሻ ማለት ነው አሳይሃለሁ በማለት እንግዲህ የኑኑን ውጤት ሂዳ አምታለች። በሚገርም ማለት ነው ውጤቱን አምታ ያው ለሱ ለማሳየት ሰጥተዋለች። ምን ሊወስን ይችላል? በነገራችን ላይ እሱ መስማቱን በጣም ጥሩ ነው ባይነኝ እንደኔ ማለት ነው። ያው ቤሎ መስማቱ ስለ ኑኑ ህመምና ወይንም ደግሞ ወረቀቱ ላይ የሰፈረውን ነገር ካነበበው እጅግ በጣም አሪፍ ነው። ግን ደግሞ ሳያነበው እንዳታነሰው በጣም እንትንላለው ማለት ነው። ስለዚህ ለእሷ እጅግ በጣም ጥሩ አጋጣሚ ነው። ካለችበት ጭንቀት እንድትወጣ ይረዳታል። ምክንያቱም ቤሎ ደግሞ ደጋግሞ አንቺ ከጭንቀትሽ እንድትወጭ እፈልጋለሁ፣ ደስ እንዲልሽ እፈልጋለሁ፣ አንቺ ማስደሰት እፈልጋለሁ። እሷ የምትፈልገውን እያንዳንዱ ነገሮች ከማድረግ ወደኋላ አይልም ማለት ነው። ሲቀጥል ደግሞ ላይንዬ ራሱ ቤት እዚህ እንድትቀመጡ ብሎ ቤት ሰጥቷቸው ነበር። ይህን ሁሉ ነገር ያደረገው የራሷ ሀሳብ ስለሆነ ነው። ቤተሰቦቿ አንድ ላይ እንዲኖሩላት ወይንም ደግሞ የራሳቸውን ነገር እንዲኖራቸው ስለፈለጉ ቤሎ ይህን ነገር ተረድቶ ደግሞ እናቷን አስደስቷታል። እንግዲህ ወይዘሮ ሄለን ሀሳቧን አስቀየረችው እንጂ ያይንዬ
ያው ቤሎ ቤት ሰጥቷቸው ነበር ማለት ነው። ስለ ቤቱ ጉዳይ ደግሞ መሲ እስካሁን አልሰማችም ማለት ነው። ሲቀጥል በነገራችን ላይ መሲ ለጓደኛዋ ከቴዲ ጋር መስራት እንደፈለገች ወይንም ደግሞ ቴዲ ጋር መገናኘት እንዳለበት ወስና ነግራታለች። በነገራችን ላይ ለጓደኛዋ የነገረቻት በዚህ ጉዳይ አልመሰለኝም ነበር፣ ግን ደግሞ እሷን አናግራታለች። በጣም ጥሩ ነው። ምክንያቱም ከቴዲ ጋር መስራትሽ ለእኔ ጥሩ አይደለም፣ ግን ደግሞ ቢቀርብሽ ይሻላል፣ እነሱ በጣም መጥፎዎች ናቸው እያለቻት ነበረ። መሲ ግን አሁን ላይ ቆርጣ ተነስታለች። የሁለታቸው እኔን ከሚጫወቱብኝ ከአንዱ ጋር ብሆን ይሻለኛል። ስለዚህ እሷን እንደዚያ ሁኜ ከሁሉም ነገር ተቆጣጥሬ ከምግብ ከሁሉም ነገር ገና ትጎዳኛለች ብዬ እኔ እጄን አጣጥፌ አልቀመጥም። ስለዚህ የግድ ቴዲን ማግኘት አለብኝ፣ ከቴዲ ጋር መስማማት አለብኝ፣ መስራት አለብኝ ብላ ወስናለች ማለት ነው መሲ። ስለዚህ ቴዲና እንዲሁም ደግሞ መሲ አብረው ይሰራሉ ማለት ነው። በነገራችን ላይ ያፌት ያው መሲን ይወዳታል፣ እንዲሁም ደግሞ ቴዲ እጅግ በጣም መሲን ይወዳታል። ማንኛው ሊወስዳት ይችላል የሚለውን በስራ ጉዳይም ሁለታቸውም ለመስራት እንግዲህ እንትን ላይ ናቸው፣ ቀጠሮ ላይ ናቸው ማለት ነው። አብረን እንስራ ካለዚያ ደግሞ እያንዳንዱን ነገሮችን ለፖሊስ አሳውቃለሁ ብሎ ያፌት እንግዲህ ሲንጠራራ ነበረ ማለት ነው። ሲቀጥል ደግሞ ያፌት አሁን ላይ ለወይዘሮ ሄለን ደውሎላት ነበር። በሀሳቤ የማትስማሚ ከሆነ የንብረት ድርሼን እፈልጋለሁኝ፣ ስለዚህ መሄድ ባለብኝ መስመር እሄዳለሁ፣ አሊያም ደግሞ መስማማት አለብሽ ባልኩሽ ውሳኔ የማትስማሚ ከሆነ የራሴን ውሳኔ ወስዳለሁኝ። ሲቀጥል ደግሞ ከቤት ራሱ መውጣት ትችላላችሁኝ፣ ከቤት አስወጣችኋለሁ በማለትም ከቤት እንድትወጣም እያስጠነቅቃት ይገኛል። ስለዚህ ወይዘሮ ሄለን አሁን ላይ እጅግ በጣም እንግዲህ እየተጨናነቀች ትገኛለች። በጣም ብዙ ነገር እንደሚያውቅ ነበር የነገራት ማለት ነው የደነገጠችው። ምክንያቱም ስለ ሄለን ብዙ ነገሮችን ብዙ ስህተቶቿን እስከዛሬ ስታደርጋቸው የነበሮችን እያንዳንዱ ራሱ ስለሚያውቅ ለምን እንዴት አወቀ ካልን ደግሞ ከዚህ በፊት እንግዲህ መሲ ለቶም የላከችው ነበረ ማለት ነው ሚሴጅ። ያንን ሚሴጅ ደግሞ ራሱ ያፌት አንብቦታል። ስለዚህ ሁሉ ነገሯን ያውቃል ማለት ነው። ሁሉ ነገሯን አወቀ ማለት ደግሞ እያንዳንዷን መረጃ መስጠት ይችላል ማለት ነው። እና እንግዲህ ቀጣይ ከመስማማት ውጭ ሌላ ምንም አይነት አማራጭ የላትም። ቴዲና ያፌትን በስራ ጉዳይ ይስማማሉ። መሲም ከሄሌን ጋር ለመስራት ትስማማለች፣ ከቴዲ ጋር ለመስራትም እንደዚው ማለት ነው። እኔና አንቺ አሸንፈን መጨረሻ ፊት ለፊቷ መቆም እንችላለን። መሲ እውነት ነው እመኝኝ፣ እኔ መቼም አልጎዳሽም ሲላት ነበር ቴዲ ማለት ነው። እውነት ነው፣ ከልቡ ነው የወደዳት። ምክንያቱም ወይዘሮ ሄለንን ለምኗት ነበረ ወደ በፊታችን ፍቅራችን እንመለስ ሲላት፣ እሷ ግን ኖ ብላለች ማለት ነው። እና እሷ መጨረሻዋ መውደቅ ነው የሚሆነው። ምክንያቱም በጣም ክፉ ስራዎችን ስትሰራ ነበር። ክፉ ስራ እየሰራ ደግሞ መጨረሻው መቼም እንደማያምርበት የታወቀ ነገር ጉዳይ ነው ማለት ነው። ስለዚህ መሲና ቴዲ ያሸንፋሉ። ኑኑ እንግዲህ ትክክለኛዋ የቤሎ እህት መሆኗ ደግሞ የሚታወቅ ይሆናል። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።